የኢትዮጵያ ቀይ መስቀል ማህበር ከአንድ ዓመት በፊት ባቋቋመው የሰብአዊነት ትምህርት ቤት በመጀመሪያ ዙር ያስተማራቸውን 22 ተማሪዎች አስመርቋል። ተመራቂዎቹ ከዚህ ቀደም በተለያዩ የትምህርት ዘርፎች ላይ ምሩቃን የነበሩ ሲሆኑ በዚህ የሰብአዊነት ትምህርት ቤት 9 የትምህርት አይነቶችን ተምረው በዲፕሎማ መመረቃቸውን የሰማ ነው። ማህበሩ ይህንን ትምህርት ቤት ያቋቋመው በተለይም በአሁኑ ወቅት በሀገራችን ለሚታየው ውስብስብ ሰብአዊ ቀውስ መፍትሄ ሊሆን የሚችልና ፍትሃዊ፣ ሰላማዊና ሁሉን አቀፍ ማህበረሰብ ለመገንባት እንዲሁም የመተሳሰብና መከባበር ባህልን ለማጎልበት በፈጠራ ምርመራና ማስተማር ላይ በማተኮር ሰብአዊነትን የተላበሰ ትውልድ ለማፍራት መሆኑንም አስታውቋል። ዳግማዊ ደረጃ እንደሚከተለው ታስቃኘናለች። እነዚህ ተመራቂዎች በፕሮፌሽናል ዓለም ዶክተርም ይሁን ኢንጂነርም ይሁን ያንን ተግባራቸውን ሲያከናውኑ የነበሩ መልካም ዜጎች ነበሩ ልበልና ብዬ ነው። ዛሬ ግን ለየት ያሉ ናቸው። ለየት የሚያደርገው ምንድን ነው? ሰብአዊነት የምትል ቅመም እዛ ፕሮፌሽናቸው ውስጥ ጨምሮባታል። ያቺ ህይወትን ታጣፍጣለች ብዬ ነው። አንድን በሽተኛ እንደ በሽተኛነት ማከምና ያንን በሽተኛነት እንደ ሰብአዊነት አይቶ ማከም የተለያዩ ይመስለኛል። በትምህርት ቤት ውስጥ ከዚህ በፊት በአካዳሚክ ላይ ያለፍንባቸውን ትምህርቶች እንዴት ወደ ሰብአዊነት ወይም ወደ ተግባር መቀየር እንደምንችል እየተለማመድን ነበር። ባለፈው አመት የአንድ አመት ቆይታ ነው የነበረን። በጣም ደስ የሚል ነበር። አንደኛ የተመረጡ አስተማሪዎች ናቸው የነበሩን። ከአዲስ ዩኒቨርሲቲ የመጡ ፕሮፌሰሮችና ፒኤችዲ ሆልደሮች ናቸው። በጣም ሰብአዊነት ያለው ትምህርት ነው የተማርነው። አካዳሚሽናኖችን ቢሆኑ ሰብአዊነቱ ነበረ ኢን ኤቭሪ ሌክቸር። ከዛ ውጭ ደግሞ ላይፍ ታይም ሁማኒታሪያኖችም ነበሩ። እዚህ ውስጥ ስታፍ የሆኑ ሪታየር ያደረጉትም ሁማኒታሪያኖች ነበሩ ሲያስተምሩ ነው የነበረውና ኤክስፒሪየንሳቸውን ሼር አድርገውናል። ፐብሊክ ሌክቸሮች አክሰስ ነበሩን፣ ፊልድ ቪዚቶች ነበሩን። በጣም ደስ የሚል ነበር። ኢትዮጵያ ቀይ መስቀል ብዙ ለፍቷል፣ ብዙ ጥሯል። ነገር ግን የኢትዮጵያን ሕዝብ እንደሚመኘው እንደሚፈልገው የኢትዮጵያ ቀይ መስቀል ሊደርስለት አልቻለም። ከቀይ መስቀል ነን ስንል ልቡ የማይራራ ኢትዮጵያዊ የለም። እሺ ብሎ ጆሮውንና ልቡን የማይሰጠን ሰው የለም። እኛ ግን በዛ ላይ ብዙ አልሰራንበትም። ብዙ ብንሰራበት የበለጠ እንሰራለን። ለዚህ ነው ጀምረናል። እነዚህ ዛሬ ግራጁዌት የሚያደርጉ 22 ተማሪዎቻችን የኛ የወደፊቱ ላይፍ ላይኖቻችን ናቸው። ነገ ሐዋርያዎቻችን ናቸው። ሂማኒቲን አስመልክቶ ሂማኒቲን ዲስሚኔት ለማድረግ ሂማኒቲን ለማስተማር እንዲሰርጽ ለማድረግ በኢትዮጵያ ቀይ መስቀል ማህበር የሰብአዊነት ትምህርት ቤት ላለፉት 1 ዓመታት ያህል ሰብአዊነትን በጥሩ ሁኔታ ተምሬያለሁ፣ አውቄያለሁ። ህብረተሰቡንም እንዳገለግል ጥሩ እውቀት ያገኘሁበት ቤት ነው። በሙያ የጤና ባለሙያ ነኝ። እንዲሁም አካባቢ ጥበቃ ላይ የተወሰነ ጊዜዎችን ሰርቻለሁ። ሴቶችና ህጻናት ላይ ያስደስተኛል በስራ ደረጃና እነዛን ሁሉ ስሰራ ግን የሆነ ማጣፈጫ ፈልግ ነበር። እሱም ደግሞ ሰብአዊነት የሚለው ነገር ነው። ብዙ ከትምህርት ቤት ከመግባቴ በፊት ስለ ሰብአዊነት ያው ይወራል ያልፋል። ትምህርት ቤት ላይ ስገባ ግን ሰብአዊነት ምን ማለት ነው፣ ሰዎች እንዴት መድረስ ለሰው እንደምንችል እኛ የምናስበው ምናልባት በብር በማቴሪያል ሰውን ማገዝ ብቻ ሳይሆን በሰው በሀሳቡ አይዞክ በርታ። ማንኛውም ሰው በተለያየ ህይወት አጋጣሚ በተለያየ ፈተና ውስጥ ያልፋልና ያን ፈተና እንዲያልፍ ደግሞ የሰው ቃል የሰው ብርታት መስጠት ራሱ ለውጥ እንደሚያመጣ ይቻላል። ያን ደግሞ በተለያየ አጋጣሚዎች የበጎ እርዳታዎችን ስንሄድ የአካባቢ ጥበቃ ላይ በሚሰሩ ስራዎችን ስንጎበኝ አይተናል። ከወሰድናቸው 9 ኮርሶች
በበለጠ ሰብአዊነትን በእያንዳንዱ እኔ አሁን ሲቪል ኢንጂነር ነኝ በሙያዬ፣ ብዙዎች ደግሞ ኢኮኖሚስቶች አሉ፣ ዶክተሮች አሉ፣ ነርሶች አሉ እና እነዚህን ሁሉ አንድ ላይ ባደረገ መልኩ በጣም የተዋጣለት አይነት ፐብሊክ ሌክቸሮች ነበሩ፣ የመስክ ላይ ትምህርቶች ነበሩ እና ደግሞ በጣም ዲፕ የሆኑ ደግሞ ኮንፈረንሶችም ደግሞ ነበሩ እና እነዚህን ጊዜዎች ያሳልፈናል። በዋናነት ደግሞ እያንዳንዳችን ከተለያየ የሙያ ባክግራውንድ የመጣን ቢሆንም በልዩነት የተማርነው ነገር ደግሞ ሰብአዊነትን በሁሉ ቦታ ላይ እንዴት መዝራት እንዳለብን፣ እንዴት ለሰብአዊነት መኖር እንዳለብን ተምረናል። አሁን በሀገራችን ለተፈጠሩ እየተፈጠሩም ላሉ ወደፊትም ይፈጠራሉ ብለን ለምናስባቸው ተፈጥሯዊም ሰው ሰራሽ ነገሮችም ሰብአዊነትን፣ ሰብአዊነትን ስናስቀድም ሰውንም ሀገርንም ማቆምም ማሳደግም መጠበቅም እንችላለን። ሰብአዊነት ምን ያክል ትልቅ ቦታ ሊሰጠው የሚገባ ነገር እንደሆነ ተመልክቻለሁ። እንግዲህ እንሰማለን እናያለን። አሁን በመላው ዓለም በተለያዩ ቦታዎች ላይ ሰው ሰራሽና ተፈጥሯዊ አደጋዎች ሲከሰቱ እያየን ነውና ለዚህ ሁሉ ደግሞ ከእለት ወደ እለት ይህንን ጉዳይ የኔ ጉዳይ ነው ብለው የሰዎችን ጉዳይ የሚፈቱ ለመፍታት የሚሞክሩ ሰዎች ያስፈልጉናልና በዚህ ላይ ደግሞ የዚህ ታሪካዊ ቀን ተካፋይ በመሆኔ በጣም ደስተኛ ነኝ። በዚህ ቦታ ከእኔነት ወደ እኛነት፣ ከግዴለሽነት ወደ ኃላፊነት፣ ከቃል ወደ ተግባር መንገድ መሄድን ተምረናል። ሰብአዊነት የምንናገረው ሀሳብ ብቻ ሳይሆን በዕለታዊ ምርጫችን፣ በንግግራችን እና በተግባራችን የምንገልጸው እሴት መሆኑን ተገንዝበናል። የዚህ ትምህርት ቤት እውነተኛ ኃይል በእኛ በተማሪዎቹ አስተሳሰብ ላይ ያደረገው ለውጥ ነው። እኛ ወደዚህ ትምህርት ቤት ስንመጣ የተለያዩ አመለካከቶችን፣ የህይወት ተመክሮችን፣ የተለያዩ ቁስሎችን ይዘን ነው። በዚህ ቦታ መስማትንና መሰማትን፣ መርዳትንና መረዳዳትን ከርህራሄ ጋር ተምረናል።